ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የህወሓት ቡድን ካድሬዎች በተለያዩ የትግራይ ክልል ዞኖች ህዝቡ የእህልና የገንዘብ ሎጂስቲክ እንዲያቀርብ እያስገደዱና የወጣቶች አፈሳ ለማድረግ እንቅስቃሴ እያደረጉ እንደሆነ የመረጃ ምንጮቻችን ጠቆሙ። በትግራይ ክልል በተለይም በሰሜን ምዕራብና ማዕከላዊ ዞኖች የልማት ቡድኖች የተባሉ ካድሬዎችና የታጠቁ አካላት በየቤቱ እየዞሩ ህዝቡ እንደየአካባቢው ሁኔታ ከ11 እስከ 15 እንጀራ ጨውና በርበሬ ተነስንሶበት ማለትም ድርቆሽ ተዘጋጅቶ እንዲሰጥ በተጨማሪም እንደየአቅሙ ተብሎ ነገር ግን በግዴታ ጨው በርበሬና ሽሮ እንዲያዋጣ የሚያስገድድ አሰራር ዘርግተው ሲንቀሳቀሱ መዋላቸው ነው መረጃዎች የጠቆሙት። በዚህ ሂደት አብዛኛው ህዝብ ፈርቶ በቀጥታ እየሰጠ የሚገኝ ሲሆን አቅም የለኝም ለሚሉ ጥቂት ችግረኞች ደግሞ ለትግራይ የሚሆን አቅም ከሌለህ መሬታችንን ለቀህ ሂድ፣ ትግራይ ለትግራይ የማይሆን ትግራዋይን አትሸከምም የሚሉ የማሸማቀቂያና የማስፈራሪያ ቃላትን ሲጠቀሙ እንደዋሉ ከራሳቸው ከተጎጂዎች የደረሰኝ መረጃ ያረጋግጣል ሲል የመረጃ ምንጮቻችን ለሶለዳ ሚዲያ ጠቅሷል። በሰራዊት ውስጥ ደግሞ ሁለት ግዳጆች እንደተሰጣቸው ለሚዲያችን የገለጹልን የመረጃ ምንጮቻችን አንደኛው የሰራዊት ቡድኑ እነዚያ ሴት የህወሓት ካድሬዎች ማለትም በተለምዶ የልማት ቡድን ተብለው የሚጠሩት ካድሬዎች በሎጂስቲክ ማሰባሰብ ስራ ማገዝ ሲሆን ሁለተኛው የሰራዊት ቡድን ደግሞ በትግሉ ስላላመንበት ትተነዋል ያሉ የቀድሞ ታጣቂዎችን በግዳጅ የሚያፍስ አፋሽ ቡድን በማዘጋጀት የአፈሳው ቀኑ በውል ባይለይም በትናንትናው ዕለት ለሁሉም ተዘጋጁ የሚል መመሪያ መሰጣቱን ነው የገለጹልን። የህወሓት ቡድን ይህ መረጃ በከፍተኛ ሚስጥር እንዲያዝም ለታጣቂዎቹ ማሳሰባቸው ነው የመረጃ ምንጮቻችን የጠቆሙት። የህወሓት ቡድን ካድሬዎች እንዴት ተዋግተን ፌዴራልን እናሸንፋለን ተብለው ከታጣቂዎቹ ለተጠየቁ ጥያቄ ከግብጽ፣ አሜሪካ፣ ሱዳንና ኤርትራ እንደዚሁም ከፋኖ ጋር በመሆን የሚል ምላሽ መስጠታቸውም ነው የተሰማው። መረጃው ትናንትና መጋቢት 7 2018 ዓ.ም በመላው ትግራይ የነበረውን የውሎ መረጃ አስመልክቶ የህወሓት ታጣቂዎች ለሶለዳ ሚዲያ ያደረሱልን ነው። በጂንካ ከተማ በተከታታይ የጣለ ባለው ከፍተኛ ዝናብ ምክንያት ማህበረሰቡ ቅድመ ጥንቃቄ እንዲያደርግ ጥሪ ተላለፈ። በጂንካ ከተማ እየጣለ ያለውን ከባድ ዝናብ ተከትሎ የሚከሰት የመሬት መንሸራተት አደጋን ለመከላከል ከፍተኛ ጥንቃቄ እንዲደረግ ጥሪ ተላልፏል። ሌሎች አካባቢዎች እየተከሰተ ያለው አደጋ ሊፈጠር ስለሚችል ሁሉም የማህበረሰብ ክፍል ጥንቃቄ በተሞላ ሁኔታ አካባቢውን ራሱን ንብረቱን ነቅቶ ሊጠብቅ እንደሚገባ የጂንካ ከተማ አስተዳደር ጽሕፈት ቤት የኮሚኒኬሽንና የህዝብ ግንኙነት ቢሮ አስታውቋል። እሁድ ዕለት በአካባቢው ከባድ ዝናብ የጣለ ቢሆንም በሰው ላይ ግን ምንም አይነት ጉዳት አለመድረሱም ተጠቁሟል። ከሰሞኑን በነበረው ከባድ ዝናብ የፈረሱ ቤቶች መኖራቸውን አክለው ገልጸዋል። ሰሞኑን እየጣለ ያለው ዝናብ የተሽከርካሪ መመላለሻ መንገዶች፣ የውስጥ ለውስጥ መንገዶች በዝናቡ ምክንያት አደጋ ሊያስከትል ስለሚችል የመኪና አሽከርካሪዎች የመንገዱን ሁኔታ ባገናዘበ መልኩ በጥንቃቄ እንዲያሽከረክሩም ጥልቅ መልእክት ተላልፏል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ በጋሞ ዞን በደረሰው አደጋ የተሰማቸው ሀዘን ገለጹ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ በደቡብ ኢትዮጵያ ክልል ጋሞ ዞን በደረሰው የመሬት መንሸራተት የጎርፍ አደጋ ህይወታቸውን ላጡና ለተጎዱ ዜጎች የተሰማቸው ሀዘን ገልጸዋል። መሐሙድ አሊ ዩሱፍ ባስተላለፉት የሀዘን መግለጫ መልእክት ለኢትዮጵያ መንግስትና ህዝብ ልባዊ መጽናናትም ተመኝቷል። የአፍሪካ ህብረት በዚህ የሀዘን ወቅት ከኢትዮጵያ ጎን እንደሚቆም ያረጋገጡት መሐሙድ አሊ ዩሱፍ እየተከናወኑ ባሉ የእርዳታና መልሶ ማቋቋም ስራዎች ላይ ህብረቱ ድጋፍ እንደሚያደርግም አመላክተዋል። በአደጋው ህይወታቸውን ላጡ ዜጎች ቤተሰቦች መጽናናትን የተመኙት ሊቀመንበሩ ጉዳት የደረሰባቸው ወገኖች በፍጥነት እንዲያገግሙ መልካም ምኞታቸው ገልጸዋል። በተያያዘ ዜና የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በጋሞ ዞን በደረሰው አደጋ የተሰማቸው ሀዘን ገልጸዋል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በደቡብ ኢትዮጵያ ክልል ጋሞ ዞን በደረሰው የመሬት መንሸራተትና የጎርፍ አደጋ ህይወታቸውን ላጡ ለተጎዱ ዜጎች የተሰማቸው ሀዘን ገልጸዋል። ፕሬዝዳንት ሐሰን ሼክ መሐመድ ለጠቅላይ ሚኒስትር ዶክተር አብይ አህመድ ባስተላለፉት የሀዘን መግለጫ መልእክት ለኢትዮጵያ መንግስትና ህዝብ ልባዊ መጽናናትም ተመኝተዋል። ፕሬዝዳንቱ በአደጋው ህይወታቸው ላጡ ወገኖች ቤተሰቦችና በጉዳቱ ለተጎዱ ወገኖች ሁሉ ያላቸው ጥልቅ ስሜትና አጋርነትም ገልጸዋል። ሶማሊያ በዚህ አስቸጋሪ ወቅት ከኢትዮጵያ መንግስትና ህዝብ ጎን በጽናት እንደምትቆምም ፕሬዝዳንት ሐሰን ሼክ መሐመድ አረጋግጠዋል።
ሩሲያ በዩክሬን ጦርነት ኬንያውያን ላለመመልመል መስማማቷን የኬንያ የውጭ ጉዳይ ሚኒስቴር ገለጹ። በሞስኮ ካደረጉት ውይይት በኋላ ከሩሲያ አቻቸው ሰርጌይ ላቭሮቭ ጎን ሆነው መግለጫ የሰጡት ሙሳሊያ ሙዳቫዲ ሁለቱም ወገኖች ኬንያውያን በሩሲያ መከላከያ ሚኒስቴር በኩል እንደማይመለመሉ መስማማታቸውን አስታውቋል። ከእንግዲህ ለመመዝገብ ብቁ አይሆንም ሲሉም ተናግረዋል። ሰርጌይ ላቭሮቭ በስምምነቱ ዙሪያ አስተያየት ባይሰጡም ሁሉም የውጭ ሀገር ተዋጊዎች የሩሲያን ሕግ ሙሉ በሙሉ በመቀበል በፍቃዳቸው መቀላቀላቸው አበክረው ተናግረዋል። የካቲት ላይ የወጣ የኬንያ የስለላ ሪፖርት ከ1000 በላይ የሀገሪቱ ዜጎች ዩክሬን ውስጥ ለሩሲያ ለመዋጋት መሰለፋቸው ይፋ አድርጓል። አንዳንድ ኬንያውያን በጥሩ ክፍያ የሲቪል ስራዎችን እንደሚሰሩ ቃል ቢገባላቸውም ከሩሲያ ጎን በዩክሬን ለመዋጋት መገደዳቸውን አስታውቋል። ሙዳቫዲ ባለፈው ወር በውጭ ሀገር ስራ ስም ዜጎችን በማታለል የተጠረጠሩ ከ600 በላይ የስራ አገናኝ ኤጀንሲዎችን መዝጋታቸው ተናግረው ነበር። የውጭ ጉዳይ ሚኒስትሩ አክለውም አንዳንድ ስርዓት አልባ የመንግስት ባለስልጣናት ዜጎቻቸው ከሩሲያ ጎን ተሰልፈው እንዲዋጉ ከሰው አዘዋዋሪ መረቦች ጋር እየሰሩ መሆኑንም ገልጸዋል። እስካሁን በሩሲያ ሲዋጉ የነበሩ 27 ኬንያውያን ወደ ሀገራቸው መመለሳቸውና የደረሰባቸውን ጉዳት ለመቅረፍ የስነ ልቦና ድጋፍ እያገኙ መሆኑን ሙዳቫዲ ተናግረዋል። ለሩሲያ ጦር ሲዋጉ ከነበሩ ኬንያውያን ምን ያህሉ እንደሞቱ ግልጽ አይደለም። ሩሲያም እንደዚህ አይነት ሪፖርቶችን በይፋ አላቀረበችም። ለጥያቄያቸው መልስ ለማግኘት ናይሮቢ ወደሚገኘው የሩሲያ ኤምባሲ ያመሩ ቤተሰቦች ምላሽ አለማግኘታቸውም ገልጸዋል። በዩክሬን እየተዋጉ ያሉ ኬንያውያን ቤተሰቦች የካቲት ላይ በሀገሪቱ ፓርላማ ተገኝተው መንግስት እርምጃ በመውሰድ ዜጎችን እንዲያስመልስ የሚጠይቅ ሰልፍ አካሂደው ነበር። ሙዳቫዲ በሞስኮ ጉብኝታቸው ኬንያውያን በቀላሉ የሩሲያን የስራ ገበያ እንዲቀላቀሉ የሚያስችል ስምምነት ለመፈጸም እቅድ ይዘዋል። በምንም መልኩ ከሩሲያ ጋር ያለን አጋርነት ከልዩ ዘመቻ አጀንዳ መነጽር ብቻ እንዲታይ አንፈልግም። በኬንያና በሩሲያ መካከል ያለው ግንኙነት ከዚያ የዘለለ ነው ብለዋል ሙዳቫዲ። በአፍጋኒስታን ዋና ከተማ ካቡል በሚገኝ የሱስ ማገገሚያ ማዕከል ላይ በተሰነዘረ አየር ጥቃት በርካታ ሰዎች ለህልፈትና ለጉዳት መዳረጋቸው ተገለጸ። የታሊባን መንግስት ለጥቃቱ ጎረቤት ሀገር ፓኪስታንን ተጠያቂ አድርጓል። የታሊባን መንግስት ቃል አቀባይ በኤክስ ገጻቸው እንደገለጹት ጥቃቱ የተፈጸመው በካቡል በሚገኘው ኦሚድ ተብሎ በሚጠራው የእጽ ሱሰኞች ማገገሚያ ሆስፒታል ላይ ነው ብለዋል። የመንግስት ረዳት ቃል አቀባይ ሐምዱላህ ፊትራት እስካሁን ባለው መረጃ 400 ሰዎች መሞታቸውና 250 ያህል ሰዎች መቁሰላቸውን አስታውቀዋል። ፓኪስታን በበኩሏ የጤና ተቋማትን ኢላማ ማድረጓን አስተባብላለች። የሀገሪቱ የመረጃ ሚኒስቴር እንደገለጸው ጥቃቱ በካቡልና በምስራቃዊቷ ናንጋሃር ግዛት የሚገኙ የወታደራዊ ተቋማትና የሽብርተኛ ደጋፊ መሰረተ ልማቶች ብቻ በትክክል የመታ ነው ብለዋል። ፓኪስታን ታሊባን ተቋሙን የማገገሚያ ማዕከል ብሎ መጥራቱ የሰዎችን ስሜት ለመቀስቀስና እውነታውን ለማዛባት የታለመ ነው ስትልም ወቅሳለች። ይህ የአየር ጥቃት የተፈጸመው በሁለት ሀገራት መካከል ያለው የድንበር ግጭትና ውጥረት ወደ ከፋ ደረጃ በደረሰበት በአሁኑ ወቅት ነው። ፓኪስታን አፍጋኒስታን በግዛቷ ውስጥ ለሚንቀሳቀሱ አማጽያን መጠለያ እየሰጠች ነው የሚል ክስ ስታቀርብ፣ ታሊባን ደግሞ ክስን በማስተባበል ጥቃቱን የሉዓላዊነት ጥሰት ሲል ኮንኖታል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ